የተባልነው በወንጌል ርኅሩህ እንደሆነ አባታችሁ ርኅሩሃን ሁኑ የተባልነው። ሂሳብ ሳንሰራ ስሌት ሳናወራርድ ዝም ብለን ርኅሩሃን እንሁን። በወንጌል የታዘዝነው ይሄን ነው። የብዙ ቅዱሳንን ታሪክ ብናመጣ ከብሉይም ከሐዲስም ብዙ የምንተርክ ጊዜ የለንም። ይኸው ነው ወንጌል፣ ይኸው ነው ጅማሬው፣ ይኸው ነው። እግዚአብሔር ርኅሩህ ስለሆነ አንድያ ልጁን እንዲሰዋ በመስቀል አዘዘ፣ ፈቀደ፣ ሰዋው። ለእርሱ ዘላለማዊ አባትነቱን ፍቅሩ ልዩ መሆኑን ይገልጽ ዘንድ ሰው አልተረዳውም አላወቀውም ነበርና ለእኛ ደግሞ ዘላለማዊ ንግሥናን እንቆናጠጥ ዘንድ ከውርደት ወደ ክብር፣ ከባርነት ወደ ነፃነት፣ ከባዕድነት ወደ ልጅነት እንሸጋገር ዘንድ ደግ አስቡ፣ ደግ ያገኛችሁ። አሜን። ደግና ስብ ደግ እንድናገኝ ያ ነው። እኛ ልባችን በጎን ካሰበ ይውላችሁ አብርሃም ደግ አሰበ። እግዚአብሔር ልጅህን እረድልኝ አለው። በእውነቱ እኔ መጽሐፍ ቅዱስ ታሪክ ስመረምር መጽሐፍ ቅዱስን ሳነብ ወይም ከተማርኳቸው ከመጽሐፍ ቅዱስ ክፍሎች ውስጥ ሳስታውስ የአብርሃም ለየት ይልብኛል። በመላው ዓለም እሳት እየተቀጣጠለ ያለው ሰማያዊ አባቱ ርኅሩህ እንደሆነ በማያውቅ ትውልድ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ የእግዚአብሔር ልጆች እንዴት አደራችሁ? ምስጋና የባህሪ ብቸኛ ገንዘቡ የሚሆን የአባቶቻችን የቅዱሳን አምላክ አምላካችን ቅዱስ እግዚአብሔር ስለ ቸርነት ስራ ሁሉ ቅዱስ ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እንግዲህ ሰኔ ሚካኤልን ዛሬ 3ኛ ቀናችን ነው ካከበር። ሌሎችም ብዙ ቅዱሳን በዓላት አሉ። እግዚአብሔር ቸር ነውና በእነዚህ ሁሉ ቅዱሳን ከቦ ስለሚባርከን ቅዱስ ስሙ የተመሰገነ ይሁን። ከዚህ የተነሳ ከዚሁ ጋር ተያያዥ በሆነ የወንጌል ቃል ትንሽ ደቂቃ ወስደን እንማራለን። ቸሩ እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሆንልን። እንደተለመደው እኔ ለውና እናንተም ካሉ ትሉታላችሁ። ወኩኑ መሐረያን ወኩኑ መሐረያን መሐሪ ውእቱ ሰማያዊ አቡክሙ ወይም ሰማያዊ አቡክሙ መሐሪ ውእቱ። ወደ አማርኛችን ስንመልሰው የሰማይ አባታችሁ ርኅሩህ ነውና እናንተም ርኅሩሃን ሁኑ፣ አዛኝ ነውና አዛኞች ሁኑ፣ መሐሪ ነውና መሐሪ ሁኑ፣ ይቅር ባይ ነውና ይቅር ባይ ሁኑ፣ ደግ ነውና ደግ ሁኑ፣ የልብ አምላክ ነውና እናንተም የልብ ወዳጅ ሁኑ። ቀናውን ለሰው ልጆች የሚያዘጋጅ በጎውን ለሰው ልጆች የሚመራ የሚያሳይ የሚሰጥ ነውና እናንተም በጎውን አስቡ፣ አልሙ፣ አቅዱ፣ ብትችሉም ስሩት ሲለን ነው። እንዲህ እንድናደርግ እግዚአብሔር ይርዳን። ማን ይርዳን? ማን ይርዳን? እንዲህ ሊያደርግ ለሚችል ለእግዚአብሔር ምንናቅርብ ለእግዚአብሔር እስቲ ልታሰጡ የምታረጉት የልልታው ንጉሥ ግራውን ወርዶላቸው ነው። እሱ ቢኖር እዚህ ኖሮ እናንተን ዝም ያሰኛችሁ ነበር። እስቲ ልታቅርቡ ሴቶች ለእግዚአብሔር እንደዛ ነው። ለእግዚአብሔር ምስጋና ይገባል። ሰልሱ 3ኛ ጊዜ አቅርቡ። በጎ ስጦታ ሁሉ ፍጹም በረከትም ከየት ነው? ከየት ነው? ከእግዚአብሔር ነው። ከላይ ከሰማይ ነው። ማንም በራሱ ጀግና አይሆንም። አዎ ሰው ታግሎ ነው ጀግና የሚሆነው። ሰው ተምሮ ነው አንቱ የሚባለው። ሰው ሰርቶ ነው የሚከብረው። ሰው ሮጦ ነው የሚቀድመው። ሰው ታግሎ ነው የሚያሸንፈው። ግን እነዚህ ሁሉ ትግሉም፣ መማሩም፣ ማወቁም፣ መድከሙም፣ መስራቱም፣ መታገሉም እግዚአብሔር አብሮ ካልሆነ ይሆናል። ቅዱስ ዳዊት መዝሙር 132 ላይ ምን አለ መሰላችሁ? እምእግዚአብሔር ኢአቀበ ሀገረ ከንቶ ለይጠግቡ እምእግዚአብሔር ለይጠግቡ ለያቅቡ እምእግዚአብሔር ያነጸ ቤተ ከንቶ ለይጻሙ ይሃንጹ። እግዚአብሔር
ከተማን ሀገርን ካልጠበቀ ጠባቂዎች በከንቱ ይደክማሉ። ያም ስለሆነ ነው ዛሬ እማማ ኢትዮጵያ አኬልዳማ የሆነችው የደም ምድር የሆነችው እግዚአብሔር የሐነጸ ቤተ ከንቱ ይጻሙ ለሐነጹ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። አዎ ቤት ግድግዳውን ጣራውን ለመስራት ደፋ ቀና ሲሉ እግዚአብሔር አብሯቸው ካልሰራ በዚህ ሲገነቡ በዚህ ይፈርስባቸዋል፣ በዚህ ሲቆጥቡ በዚህ ይበልባቸዋል፣ በዚህ ሲሮጡ በዚህ ይጎድልባቸዋል። ሰው ነው። ሰው ደካማ ነው። በተለይ ሰው ብቻውን አይችልም። ሰው ከእግዚአብሔር ጋር ነው የሚችለው። እና እንግዲህ ወንጌላችን የሰማይ አባታችሁ ርኅሩህ እንደሆነ እናንተም ርኅሩሃን ሁኑ ይለናል። እስቲ ለአፍታ ወደ ልባችን ወደ ውስጠኛው ክፍል በደንብ እንመልከት። ወደ አይምሯችን ወደ ጥልቁ ወደ ውስጠኛው ክፍል በደንብ እንስቲ እንፈትሸው። ራሳችንን መጀመሪያ አላችሁ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ሀገሩ የድካም ነው። ጊዜው የድካም የሩጫ ነው። እንዲሁ ጉምን እንደመጨበጥ ያህል እንሮጣለን፣ እንሰራለን፣ እንወጣለን፣ እንገባለን፣ እንደክማለን። ጠባይንም አይሞላም። አዎ ገንዘብ ይገኛል፣ ጥርጥር የለውም። ሰው በሰራ ገንዘብ ያገኛል። ግን እርባና ቢስ እንሮጣለን። ድካም ብቻ ለነፍስ አይደለ ለስጋ ሲቀር የሚቀረው እዚች ዓለም ጣጣዋ ብዙ ነው። አሁን ይቺ የነፍስ ረፍታችን ናት። ሰማያዊ የዘላለም ህብስተ መለኮት የሰማያዊ ዘላለማዊ ሕይወትን የሚያሰጥ የመለኮት ቅዱስ ሥጋው ክቡር ደሙ የሚታደልባት ቅድስት ቤተክርስቲያን፣ ጮማ የሚቆረጥባት የእግዚአብሔር ቃል፣ ወይን ጠጅ የሚጨለጥባት የእግዚአብሔር ዝማሬ ሰማያዊ አውደ ምሕረት ይቺ የምሕረት ቦታ ናት። እዚች ላይ ነፍስ ማረፍ ሲያቅታት የሁላችሁ ሥጋ ታርፋለች። በሞቴ በሉልኝ ቃል ነፍስ ማረፍ ሲያቅታት ሥጋ ታርፋለች። ነፍስ ስታርፍ ግን ሥጋ አታርፍም። ነፍስ ፍካለች፣ ሥጋ ትነቃለች፣ ታስባለች፣ ታወጣለች፣ ታወርዳለች፣ መንፈሳዊ ነገር ታመዛዝናለች፣ ትነቃለች፣ ለዝማሬው ትኩስ ኃይል ትሆናለች፣ ለስብከቱ ፈጣ ትመለከታለች። ሥጋ ግን ስትደክም፣ ሥጋ አላርፍ ስትል ስትባክን፣ ነፍስ ደግሞ መልሳ ትቸገራለች ማለት ነው። ስለዚህ ነፍሳችን እንድታርፍ ሥጋችንን ትንሽ መገደብ አለብን፣ መግታት አለብን። የዓለሙ ነገር ያዝላል እና አንዳንዶቻችን እንደዚህ ስለሆነ ነው። አንዳንዶቻችን ደግሞ ከቃሉ ጋር እንሆናለን። እስቲ ወደ ርዕሳችን እንመለስ። የሰማያዊ አባታችሁ ርኅሩህ እንደሆነ እናንተም ርኅሩሃን ሁኑ። ይሄ እኮ በቃ ስብከት አያስፈልገውም፣ ማብራሪያ አያስፈልገውም። አዎ ትንሽ ያስፈልገዋል። ወጡ እኮ ዝም ብሎ ጨው በርበሬ ተጨምሮ ተማስሎ ብቻ ቢቀር እንዴት ይባላል? ይበላል? አይሆንም። ባለሙያ ታስፈልገዋለች፣ የምታጣፍጥ ቅመሙን መጥና፣ ጨውን መጥና የምታስገባ፣ ዘይቱን መጥና፣ ሽንኩርቱን መጥና። ስለ ወጥ ዘረዝር አይደለም፣ አላማይም አይደለም፣ ለሥጋ አስፈላጊ ቢሆንም። ስለዚህ የእግዚአብሔርን ቃል ጥቅሱ ብቻ መጠቀሱ ብቻ ሳይሆን ልብ ብለን ልናየው ያስፈልጋል። አሁን እኮ ካያችሁት በሀገራችን በኢትዮጵያ እሳት እየነደደ ያለው፣ በየግል ሕይወታችን እሳት እየነደደ ያለው፣ በምንኖርበትም ሀገር በአሜሪካ በመላውም ዓለም እሳት እየተቀጣጠለ ያለው ሰማያዊ አባቱ ርኅሩህ እንደሆነ በማያውቅ ትውልድ ነው። ሰማያዊ አባቱ ርኅሩህ እንደሆነ የሚያውቅ ትውልድ ግን ርኅሩህ ይሆናል። ከልቡ በጎነት ይመነጨዋል፣ በጎነት ይፈልቀዋል። ምን ሊል ፈልጎ ነው? ምን ልትል ፈልጋ ነው? እንዲህ ሊል እኮ ፈልጎ ነው፣ እንዲህ ልትል ፈልጋ ነው ብሎ ነገር አይጠመዝዝም። ቀና ቀናውን ብቻ ያያል፣ ደግ ደጉን ብቻ ይመለከታል፣ ደግ ይጠብቀዋል። ደግ አስቡ፣ ደግ ያገኛችሁ። አሜን። ደግ እናስብ፣ ደግ እንድናገኝ። ያ ነው እኛ ልባችን በጎን ካሰበ። ይውላችሁ አብርሃም ደግ አሰበ። እግዚአብሔር ልጅህን እረድልኝ አለው። በእውነቱ እኔ መጽሐፍ ቅዱስ ታሪክ ስመረምር፣ መጽሐፍ ቅዱስን ሳነብ ወይም ከተማርኳቸው ከመጽሐፍ ቅዱስ ክፍሎች ውስጥ ሳስታውስ የአብርሃም ለየት ይልብኛል።
ለየት ይልብኛል በእውነት። እንደ ቅዱስ ጊዮርጊስ በሰማዕትነት ብዙ የተንገላታ ብዙ መከራ የተቀበለ ሰማዕት አልሰማሁም። ቅዱስ እስጢፋኖስ ሰማዕት ነው፣ የጊዮርጊስ ይለያል። ቅዱስ እስጢፋኖስ ለወንጌል መስክሯል፣ ለአምላኩ ታምኗል፣ በክርስቶስ ፊት ተወዳጅ ነው። ቅዱስ ጊዮርጊስ የደረሰበት መከራ ግን እጅግ ጥልቅ ነው። የአብርሃምን ነገር ካስብ ግን ከዛ ይለይብኛል። የወለደ ያስበዋል፣ የወለደ ያውቀዋል። ያልወለደ ቢሆን ሰይጣን ከተጠናወተው በስተቀር የልጅ ነገር ምን ያህል እንደሚያራራ ያውቀዋል። የወለደው ልጁ ላይ ልጅህን ምን አድርግልኝ የተባለ በሞት የበሉት ምን አድርግልኝ ሰዋልኝ አይደለም እረድልኝ ነው መጀመሪያ። ከእርዱ በኋላ ነው መስዋዕትነቱ። ሰዋልኝ ዝም ብለህ ወስደህ እኮ ጣለው ዝም ብለህ ደብለን አይደለም፣ እረድልኝ። አሁን ከሃዲያን በሀገራችን እያረዱ ነው አይደል? ይህ ልጅነቱ አብርሃም ልጅን እረድልኝ ነው ያለ። አሁንም እኮ እያረዱ ነው። ምን ሁለቱም ማረድ ነው አይደል? ግን ለጽድቅ ነው፣ ለጽድቅ እረድልኝ ነው የተባለ። ልጁ ይስሐቅም ደግሞ ለጽድቅ እንደሆነ ስለሚያል እነሆኝ አቡዬ ያለ አባቴ አለሁ አለ። አብርሃም ቀናውን ነው ያስበው። ርዕሳችን ምን ነበር? ሰማያዊ አባታችሁ ርኅሩህ እንደሆነ ቀና እንደሆነ አዛኝ ሆኑ ቀና ሆኑ ነው። አብርሃም አባቱ አምላኩ እግዚአብሔር አዘዘው። ማን አዘዘው? በሞቴ ማን አዘዘው? እግዚአብሔር አዘዘው። እግዚአብሔር ካዘዘ ደግሞ እንደማይሳሳት ያውቃል። ይህ በዚህ ገደልም ቢሆን ግባ ካለ መግባት ነው። እግዚአብሔር ከገደሉ ውስጥ ብርሃን አለው፣ ይቀበላል። በብርሃን ልጆች ልጅን እረድልኝ አለው። ይስሐቅ ምን አለ? አልተሟገተም፣ አልተከራከርም። እንዲያውም ለአብርሃም ተመቻቸለት። አሁን እኛ የተባልነው በወንጌል ርኅሩህ እንደሆነ አባታችሁ ርኅሩሃን ሁኑ የተባልነው ሂሳብ ሳንሰራ ስሌት ሳናወራርድ ዝም ብለን ርኅሩሃን እንሁን። በወንጌል የታዘዝነው ይሄን ነው። የብዙ ቅዱሳንን ታሪክ ብናመጣ ከብሉይም ከሐዲስም ብዙ የምንተርክ ጊዜ የለንም እንጂ ይኸው ነው ወንጌል፣ ይኸው ነው ጅማሬው፣ ይኸው ነው። እግዚአብሔር ርኅሩህ ስለሆነ አንድያ ልጁን እንዲሰዋ በመስቀል አዘዘ፣ ፈቀደ፣ ሰዋው። ለእርሱ ዘላለማዊ አባትነቱን ፍቅሩ ልዩ መሆኑን ይገልጽ ዘንድ ሰው አልተረዳውም አላወቀውም ነበርና ለእኛ ደግሞ ዘላለማዊ ንግሥናን እንቆናጠጥ ዘንድ ከውርደት ወደ ክብር፣ ከባርነት ወደ ነፃነት፣ ከባዕድነት ወደ ልጅነት እንሸጋገር ዘንድ ደግ መሆን ማለት ይሰማችኋል? ይሰማችኋል? ደግ መሆን ማለት ሞኝ መሆን አይደለም። የዋህ መሆን ማለት ቂል መሆን አይደለም። ይለያያሉ፣ በጣም ይለያያሉ። ብልጥ መሆን ማለትም ደግሞ አስተዋይ መሆን ማለትም አይደለም። አስተዋይነት ሌላ ነው፣ ብልጣብልጥነት ሌላ ነው። ስለዚህ ደጎች ሁኑ፣ ርኅሩኆች ሁኑ ነው የተባለው። እንዴት ርኅሩሃን እንሁን? እንደ ቃሉ ደጎቹ አባቶቻችን በቃሉ ተጉዘው ርኅሩሃን ሆነው ከሞት በኋላ ሕይወት እንዳገኝ። አዎ ርኅሩህ ስንሆን ቂል ልንባል እንችላለን። ደግ ስንሆን ጅል ልንባል እንችላለን። መልካሙን ጎዳና ስንጓዝ ብዙዎች ሊያድሙብን ይችላሉ። ብዙዎች ሊጠሉን ይችላሉ። ብዙዎች ሊጠምዱንም ይችላሉ። ለምን? እንለያለን። እኛ ዓለሙ በሄደበት መንገድ እኛ እንሄድን። እኛ የመንጋ ጭፈራ አይስማማን፣ አይመቸንም። በእውነት የመንጋ ጭፈራ፣ የመንጋ ሀሳቢ አይስማማን። በእውነት የተመረጡት የምርጦቹ የቅዱሳን ልጆች ነን። የሰማያዊ ሀገር ዜጎች ነን። እነዛ ቅዱሳን ደግሞ ቀራንዮ ነው ያዩት። ቀራንዮ ስታዩ ቀራንዮ ዝማሬ የለም፣ ቀራንዮ እልልታ የለም፣ ቀራንዮ እንባ ነው የሚወርደው፣ ቀራንዮ ሀዘን ነው ያለው። ቤተ ክርስቲያን አሁን ቀራንዮ ላይ ናት። ቤተ ክርስቲያን አሁን እልልታ ላይ አይደለችም። ቤተ ክርስቲያን አሁን ጌታዋ ተሰቅሎባት ያኔ እንዳዘነች አሁንም ልጆቿን ሰማዕትነትን እየተቀበሉ ቢከሩም ቅሉ ክርስትና እየተገፋች ቀራንዮ ላይ ናት ቤተ ክርስቲያን እላቸዋለሁ። በሀገራችን በኢትዮጵያ ብቻ አይደለም። እያንዳንዳችን ክርስትናውን ለመኖር ከሞከር እየኖር አይደለም፣ ለመኖር ካሰብ ሁላችንም ቀራንዮ ላይ ነን። ሁላችንም መስቀል ላይ ነን። ሕይወታችን፣ ጉዟችን፣ መውጣት መግባታችን፣ መንገዳችን ሁሉ የቀራንዮ ጠላቶች የክርስቶስ ሰቃዮች ሐዋርያት 12 ነበሩ። አይሁድ ግን እልፍ ናቸው፣ ብዙ ነበሩ። የክርስቶስ ስትሆኑ ጥቂት ነው የምትሆኑት፣ ብዙ አይደላችሁ፣ ትንሽ ነው የምትሆኑት። መንጋ ጭፍራ አትሆኑ። ዓለሙ ሁሉ የክርስቶስ አይደለም፣
የሰይጣን ክርስቶስ የሞተው ግን ለዓለሙ ነበረ፣ ዓለም አላወቀውምና አለ ቅዱስ ጴጥሮስ። ቅዱስ ጳውሎስ ቢያውቀውስ ኖሮ የክብርን ጌታ ባልሰቀለውም ነበር፣ አላወቁትምና። ስለዚህ የክርስቶስ ስንሆን ርኅሩሃን እንሆናለን። በዚህ በተቃራኒው ከዚህ ደግሞ በሌላ መንገድ ስንሆን የጠላት የዲያብሎስ ወገን የሆነ ደግሞ ጨካኝ ነው፣ አራጅ ነው፣ ገዳይ ነው፣ ምቀኛ ነው፣ ተንኮለኛ ነው፣ ሸረኛ ነው፣ አሳዳጅ ነው፣ ምስጥ ነው፣ እባብ ነው፣ ይነድፍሃል፣ እባብ ነው፣ ይነድፍሻል። ብዙ እባቦች አሉ። ግን እግዚአብሔር ደግሞ ከመልኪ ከይሴ ዋጋርተ ወዲበኩሉ ኃይለ ጸላኢ የጠላትን የዲያብሎስን መርዝ ይሽርልን ዘንድ በጠላት ላይ እንነግስበት ዘንድ በእባቡ ራስ ላይ እንቆምበት ዘንድ ኃይልና ስልጣንን ሰጥቶናል። ወንጌሉ ነው። ምንም የተለየ መነካት ነገር የለም። ወንጌሉ ግን ይህን ስላለ ነው። ወንጌል ሲል ደግሞ ወንጌል እንናገራለን። በወንጌል ለመኖር እግዚአብሔር ያብቃን። በወንጌል ለመኖር እግዚአብሔር ይርዳን። አባታችሁ ርኅሩሃን እንደሆነ እናንተም ርኅሩሃን ሁኑ ተብለናል። የሉቃስ ወንጌል ምዕራፍ 8 ቁጥር 36 ታስታውሱ ከሆነ ቅዳሴ ላይ የተነበበው ወንጌልም ይሄ ነው። ሌላ አልተነበበም። ይህች ጥቅስ ብቻ ናት። ጥቅሷን ብቻ ነው ያነበብነው። ቸሩ እግዚአብሔር በቸርነቱ ታናናሽ ለምንሆን ብላቴኖቹ እንዲህ የመኖርን ጸጋ እንዲሰጠን ቅዱስ ፈቃዱ ይሁንልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። አብሮ ያሰማን፣ አብሮ ያውርሰን።